አንዲት ሴት በነቢያችን ጊዜ አለይሂ ሰላቱ ወሰላም ነቢያችን አጯት ሊያገቧት አገቧት። ኒካህ ታሰረ። መቼ ትመጣለች ሙሽራይቱ እየተባለ እየተጠበቀ የነቢዩ ሚስቶች ስሜት ነዓኢሻ ረዲየላሁ ተዓላ ሲሰሙ እንያት ብለው ሄዱ። ሲያዩት ቆንጆ ናት። እንዴ ይችማ ከመጣች መኖሪያ የለንም። ዱክ እንዴት አድርገው እንደሚያስቡት ይችማ ከመጣች መኖሪያ የለንም አሉና የሆነ ነገር እናድርግ። ምን እናድርግ? በቃ እናታችን አይሻ ምን ሐሳብ ቢያቀርቡ ጥሩ ነው? ልጅቱን እንቅረብና እናታላት። የነብዩ ቤት ጥሩ ቤት ነው እንበላታ። እሺ ሄዱና ተመካከሩ። ስራዬ ብለው ሄዱ። ሁላችንም በሰላም ነው የምንኖረው፣ ፍቅር ያለበት ቤት ነው። በቃ ነቢያችንን አመሰገኑ፣ የቤቱን ሰላም አመሰገኑ፣ ሁሉን ነገር አደረጉና መቼ ነው ግን ለመምጣት ያስብሽዋል? ምንም እኔ እንጃ አላቅም፣ ቤተሰቦቼ ናቸው ትላለች። አላኩል ሐል መቼም የሙሽራን ነገር አንቺ ታውቂያለሽ። ወዲያው እሺ አይባልም አይሏት ነው ምን ይባላል? አላህ እናሳ ማንገራገር መግደርደር አስፈላጊ ነው። ሴት ልጅ እንደው ኮስተር ስትል ነው እንጂ ዝም ብሎ እሺ አይባልም ሁሉ ነገር አሏት። እውነት እየመከሩኝ ነው ብላ ሙሐዲስ ሰለምቲነት እሺ አለቻቸው። ሌላ ቀን መጡና እዛ እኛ ቤት የተለመደ አንድ ነገር አለ። ምንድነው? የመጀመሪያ ቀን ሊቀርቡን ከተጠጉን አዑዙ ቢላህ ነው የምንለው። አዑዙ ቢላህ ነብዩን እኮ እሺ ብላ ሄድ። አላኩል ሐል ቤተሰቦቿ ይዘዋት ነብዩ ቤት መጡ። የተዘጋጀው ቤት ገባች። ልጅቱ መጣለች ሲሏት ኧረ ብቻዋን እንዳትሆን ብለው ነብያችን ሄደው አሰላሙ አለይኩም ብለው እጃቸውን እንድጣል ሲያደርጓ እንደዚህ ገፈተረቻቸው። ምን ሆንሽ አሏት። ዝም እንዴ ሳትፈልጊ ነው እንዴ ወደ ትዳር ውስጥ የገባሽው? ዝም። ከዛ ለማረጋጋት ነው ሆነሽ ነው ብለው ለማረጋጋት ሁለተኛ ጫን ሲሏት አዑዙ ቢላሂ ሚንከ ትላቸው። ነቢያችን ልውጥ አሉ አለይሂ ሰላቱ ወሰላም። ለቀድ እስተዓዝቲ ቢመዓዝ በትልቁ ጌታ ተጠበቅሽብኝ አሉና ዘወር ብለውም አላዩት። እጥፍ አሉና ቀጥ ብለው ወጡ ቤት። አልሒቁሃ ቢአህሊሃ ወደ ቤተሰቦቿ መልሱልኝ ይችን ልጅ አሉ። ወዲያውኑ አፋተው ወሰዷት። አባትየው ገላለሁ አላ ምን አጥፍተሽ ነው ተናገሪ። ምንም አላጠፋው። እሷ ደግሞ አላጠፋችማ። እንዴት ነው ያላጠፋሽው? የአላህ ረሱል ከቤታቸው እንዴት ያባረሩሻል? እገላለሁ አለ። በኋላ ጭንቅ ሲበዛባት ምንም ያጠፋውን ነገር የለኝም፣ የመጀመሪያ እንደዚህ ሲነኩኝ እንደዚህ ገፍትሬያቸዋለሁ። ለምንድን ነው የምትገፈትር? ሌላ ምን ብለሻል? አዑዙ ቢላሂ ሚንክ ብያለሁ። የአላህን ረሱል አንቺ ሸይጣን ይመስል ኢና ሊላሂ ወኢና ኢለይሂ በይተ ብዬ ነው። ማን ያለሽ? እና አይሻ እና ሐፍሳ እነዚህ ሰውዳ ሲያታልሉሽ አንቺ አታውቂም። አንቺ ሞኝ። እንግዲህ ነብይ ሚስት እንዴት ይዋሻል ብዬ እንዴት ያታለለ እንዴት ብዬ እናሳ በቃ እንደዚህ ስላቸው ትተውኝ ሄዱ። አባትዮ ሽምግልና ላከ። ረሱላህ የአንቱ ሚስቶች ናቸው እንደዚህ ጉድ የሰሩኝ ልጄን እባካችሁ ታረቁ ቢሏቸው ነቢያችን ልክ ሲሰሙ ሳቁ አሉ አለይሂ ሰላቱ ኢነ ከይደሁና ዐዚም። አይ ሴት ተንኮል ዓጂብ ነው አሉና ወለም ዩራጅዕሃ ግን አልመለሷትም አሉ። በቃ አዑዙ ቢላህ ብላለች ኸላስ። ይሄ አያት ወላሁ አዕለም የነቢዩን ትልቅነት ነው የሚናገረው አለይሂ ሰላቱ